በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሼር በሰብስክራይብ ግቡ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁ በሰላማችሁ ብዝት ይበልልኝ እላለሁ። እንግዲህ ከቸቸቸቸቸቸ ብያላችኋለሁ። ዛሬ እስዬ እንዴት ተለመደው እንግዲህ መስቀሏን ጀርቃቅ አርጋ አብራኝ የምሰራ ብሎ ነበረ። መስቀሉን ጀርቃቅ አርጋ እኔ ብለዋለሽ መሰለኝ። እንግዲህ አንዷ ፌመስ ያው እንደተለመደው ፀጉሯንም እያሻሸ ምን እያለ ምን እያለ ስማ፣ እንደው ትታስበው የኔ ወንድምዬ አሁን ደስ ብሎ አሁን መብሱት ሆነ የምሰራው በሱ ስራ እልክ እንደው አስታርቆኝ ይሻላል። ልክርማ አንተ የራስህ ከቅንጭላትህ በላይ የሆነ አኒድነት አለብህ። አንድ በልዘን መብላ ሌላ እንዲያትናገር ታዲያ ብትናገር ያው እንግዲህ ይህን መዲያም ቅመሞች እንዲያልፈው እንዳይዘረጉህ ምንም ግድ የለባቸው። ልንገር እንደው ነገረ ስራ ሁሉ እንዳይሆን ተመትሆን ለቀንስ ከጓደኞቿ ጋር ቀስ ብለህ ይቅርታ እኔ ያስቃየምሻል ብዬ አይደለም የለቀኩት ብለህ ሄደህ ለምን፣ ወይንም ደግሞ ይችኛይቱ እግሬ ብረት ያስፈልገዋል፣ ብረት የተሰበርኩት ብረት ያስፈልገዋል ታርክ እንግዲህ ሀብታም ተሆነች ይችኛይቱ ብረቱን ታስገባለህና ጠቀል እንግዲህ ነገረችው። እሷ ብትር ምች ነው የሰጠች ይዛች ይችኛው መፈቅር ጎረቤት የብትር ምች ነው እንደ እስዬ እንደ ክርዬ ባትሆን ያው እንግዲህ አንቺ ደግሞ የክርዬ እንደው ያንን የወሎውን ሾላ ያንን ሞንሟና የሀገርሽን የወንዝሽን ይዘሽ ካቻቸው ያ ምን ነው ሞንሟናውን ማለት ነው እኮ ሊት አያግባባችሁም አንቺ እና እሱ። በቃ አንተ ከኢክራም ሌላ ምንም የሚሆንልህ ነገር የለም። ማንም ገሰራ አያምርብህ። እሷ ጋር ትሰራ ግን ያምርብሃል። ልንገርህ ዝም ብለህ እንደው የኒድነት ስራ መስቀሉን ዘቀጥ አርገሙ ትሰራ ማለት ተሽፋት ምን አገባችሁ ምን አባችሁ እንዲህ ሁለታውም ጭፈራ እኔ ብሆን እኔ ኢክራምን ብሆን አስወጣልህ ነበር። አንድ ወንድ ጋር ነበር የምጨፍረው። እንዲህ አለው ወንድ ጋር ሄድና አይታዋጣስ እማላቅበትንም ሞናጀር ነበር። ግን እኔ አልችልም። እስክታ ደግነቱ አንድ ወንድ ሌላና ብዬ እስክታ ምገባ አልችልም። በጣም አልችልም። ችግር አለብኝ እዚህ ላይ ምንም የት እንዴት ሊሄዳችሁ ዶሮውንም ነው ተሰጥቶኝ ነው እና ባልችልም እንዲሁ አንተን ለማናደድ ነበር እዛ በሷ ቦታ በሆነ እኔ ቅጠል ነበር ማረግ ቅጠል ልንገርህ ራስህ መገኘ ነበር የምሰጥህ። ስለዚህ አመልጠሃል። ታመለጥክ እንግዲህ ትምህርት ወስደሻል። ትወሰር ማለት ነው። የወለውን ሽበላ ይዛለ እኔ ብሆን የዘለት አልኩ እንደ ጀርገገድ እያልኩኝ የወለውን ጀግና ነበር ይሸልህ መመራ ግን አልሆነ። የታባቱ ከሱ ጋራ አንተ ክርስቲያን ዘርቀት አርጋ መስቀሏን ብለህ ይዘህ መጥተህ የለ አብረህ ለአንተ አክት የምትችለውና አብረህ ተጎን ሆና ታበረታታህ። ከኢክራም ሌላ ማንም ድንገርህ ለምን ንግግርህ ለሰው ስለማይመች እሷም ኃይለኛ ናት። መልሷ ምች አለው። ግን ቢሆንም ደግሞ አንተ የምትናገረውና እነዚህ የሚመልሱልህ እኩል አይመጣጣም። ገባህ?
አንተ የምትናገረውና እነዚህ የሚመለሱልህ እኩል አይመጣጣም። ኢክራም ግን ስጣት ተከታለች። ጀግና ናት ታውቃለች። የመልስ ምች ትሰጥሃለች። ሌሎቹ እንደው አንድ ሰሞን እንግዲህ ኢክራም ትባል አይተናልና ያው አብረንህ እንተሻሽ ብለው ነው፣ ሌላ ነገር አይደለም። የታባቱ ለሌላ ምንም ልንገርህ፣ እኔ እንጀቴን ስር አድርጌ እነግርሃለሁ። ኢስዬ ነገር የታባቱ ተይክርዬ ሌላ ምንም አለሷ። አንተን ለራስህ ፈኪን ተሳርበህ ክሪህ የለም ወይና ተፈኪ ጋራ ያሸበለው ብለህ ና ተፈኪ ጋራ ና ተፈኪ ጋር ገዳም ነው። እሷ የሚወለው ቆንጅዬ ናት። ምን የሚወጣላታል? እንዳትሰበሪ እንዳትንቋቂ ትላታለህ። መቼም ታውቅበታለህ። ምን የምትናገረው እኮ ንግግር ብቻ ተከብዳለህ። አሁን ደግሞ ተከርስቲያን ልጅ ጋር እንግዲህ ገጨገጨ እያለ እየመጣ ነው። ኢስዬ በርታበት። ይሹፍ አላረብ የኖርክበት ነው ዱባይ ላይ አረበኛው ነው ማለት ነው። ኖርህበታል። አዲስ አይደለም። ትችላለህ፣ ታውቃለህ። ለምሳሌ ሰጥተሃል የሚዜን አራቢት ይሄንን ሰርቼ ይሄንን እንዲህ አድርጌ ትላለህ። እሷ የሰራችውስ ለእሷ መኪና አልገዛላት አለ። ኧረ በእናትህ ተው። እኔ እንዲሁ ወንዶችዬ ለምትናገሩት እውቀት ግዙ። ግን ሻይ እንዳልጠጣ አደረጋችሁ። ንፍጤ ብቻ ናት ያለችው እስካሁን ድረስ ገና። ልክ ይህን ሻውን እንዲጋስታችሁኝ ሁለተኛችንን ንፍጤን ተዋት ብላችሁ ዱአ አድርጉልኝ። እቻ ሰስያቱ ምንም መዳኛ የላትም እሷ እንኳን እንትን ዝም ብሎ እና ለማንኛውም እናትየው በላይ ከሸር ሰብስክራይብ እያደረጋችሁ እስያን እንግዲህ አበረታቱት። መጥቷል እንደኔ ባህር ዛፍ ቁራጭ መሰለች ይዞ ካቻችሁ ወላችኋል። እንግዲህ ያው ተበራቱ። መበረታታቱ ጥሩ ነው። አይ አፊም ተያያዘ። እናንተ መበረታታቱ ጥሩ ነው። በርቱ በርቱ። እኔ በሷ ቦታ ብሆን ግን አሁን ለታው ሰርግ ላይ ብቻ ነበር ማቃጠልህ። ሌላው ቀርቶ ርርድብን ነበር የምሰጥህ። ወላሂ እኔ ኢክራም ቦታ ብሆን ያዘለታ ቆሽቱላት ነበር ማረግላት ላ እንዲህ እኔ በዚህ ሀገር በታክሲ ይዞኝ እንዲሄድ በመሽዋር ያገኘኝ ሰውዬ እንደሚጨቅጨቅ ማለት ነው። ሆ አረደ እንደዛ እኮ ነው አሁን የእናንተ የተገናኛችሁት። እንደዛ ተገናኛችሁ፣ አበቃ ባልና ሚስት እንሆን አላችሁ። እኔ ትደውል ነው የኔ እናትዬ አለኝ ይዣለሁኝ ተይዣለሁ። አንድ የወሎ ሸበላ ይዞኛል። አንድ የወሎ ወዘላ ተወዘላም ወዘላ ለቀቅ ያለ ሽንጡ ረገብ ያለ አዳዳ እንደ ስምጥ ቁጥር እጥፍጥፍ የሚል አለኝ። ሄይ አንተ ደግሞ ጩህ ተብለሃል። ወለ ስሞታ ነው የምትናገረው። እዚህ የሸሸኩትን ነገር ጉር ነው። ፎጣ ሸሸጌ እኮ ነው አሁን ለመጣብኝ። ልጅቷ ገረ እያጠፋችብኝ አንድ አቡከርክም ልጅ አለች እና ስለዚህ ሽንጡ ለቀቅ ያለ እንደ ስምት ቁጥር የሚተጣጠፋለች። ተው ይለቀቅ አድርገኝ አልኩት። እሷ ወትሮንም ደግሞ ለስራ እንጂ እኔ እናንተ በሚስትና በባልነት ላ ብትለው ኑሮ እኮ ይሄ ሁላ የለም ነበር። ሰቃ ፊት አሳየችው። አሁን እንግዲህ መናናቅ መጣና መሰሪያ መጣ። በቃ እንደዛ እኮ ነው ወንድም ማባረሪያ መሰላችሁ። አንድ ወንድ ልጅ ትደውልልሽ የኔ እህትዬ፣ ማንኛሽም ሴት ነው ልንገርሽ አሉ በይው ምን ነው በይው እንደዚህ እፈልጋለሁ ሲልሽ እኔ የኔ ወንድምዬ አለኝ በይው። ይሄ ዝም ብሎ የመንደር አውደልድል በይው። እንደዚህ ብሎ የጠየቀሽው አንቺን የሚፈልጉ ወንድ በዚህ አይነት አይደለም የሚመጣው። ገባችሁ? አራት ዓመት እርሜዋን ፈጅህላት እንጂ ምን አረካም መሰለህ?
ዝም ብለህ በርሚል የተጫወትክ ነው ያለው። አሁን ደግሞ መጨረሻው ዓለም ላይ 3 ወር ከአንተ ቤት እየተጥመለመለች ተቀምጣ ወላሂ እንኳን 3 ወር አይደለም እኔ አንድ ቀን አላስተማመውም። የሰማኔ ባሌ ነው ወላ ምንድን ነው ደግሞ እንደ ማንኛውም ሰው ሰላም አለይኩም ብዬ እሄዳለሁ። በቃ እናት አባት አለው ይቻላል ነፍሱን አባቷን ደግሞ አላህ ያሽርላት። አንተንም አባትህን አላህ ያሽርልህ። አባቴ የኔ መልጋ ቁራኛ ነው ብለሃል። አላህ ያሽርልህ። የእሷንም እንትንም አላህ ያሽርላት። ምን አለው ሌላ ይሄ ወንዶች ስትባሉ እንደው በአንድ ዋንጫ የታጠባችሁ ነው። በቃ በአንድ ምላጭ አውቀው ያችን አንድ ምላጭ በዛሽ ብቻ ያተቧችሁ ነው የምትመስሉት። እጭ ወላሂ ልንገራችሁ አሰኝት እዛም ወንድ ስለ ወንድ ይወራል መጥፎ ነገር፣ እዛም ወንድ ይወራል መጥፎ ነገር። አንድ ብቻ ዱባይ የዱባይ እንትን አረባ ግብታ ትትዘባበን አይቻለሁ። ዛሬ ደግሞ በቲክቶክ ላይ ሰራተኛ ከኢትዮጵያ ወስዲያ ቦረናም እንግዲህ ያለ ሳይንትም እንግዲህ ያለ ከበድ የሰጠኝ ሰለመ ቢሉት አለ አዲያ አሰኒ ሙትን የናሷ እኔ ወጠን ይሁን ባሏ አለቃት በጥፍ 2 ጊዜ አንጥሬላት ትቻት ሄዳለሁ። እጄ እሰጣለሁ ለከር ኢንሻአላህ ማናትና እሷ ተዘባበንብኛለች። ደግሞ አሳስለን እንደው ኢትዮጵያዎች እንትን እንበላለን። 101 ነው የሚበላው ገንበሬ የሚበላለ ሩቢያ በላሽ ብላ ሸሽግሽ ብላ ነው ያለችኝ አለች። አልዋሽክ ወላሂ እኔ በጣም እንደው ኧረ ሰው ባልጓል የሚናገረውን አያውቅም። ላኢላሀ ኢለላህ እጭ ወላሂ በጣም ሰው ባልጓል። አንድ ደግሞ ታማለች ብለዋል። እሷ ለአህመድም ቅመሞች አጋዥ ናት መሰለኝ የተመመችው። ረበና ይሽፊህ ይሽፈና ኩለና ረበና ይሽፈና ይሽፊኪ በስ ኩለና እንደና ወጃ ኩለና እንደና ወጃ ሐቢበቲ ረበና ይሽፈና ይሽፊኪ። ሌላው ወሬ ከሌጋ ተካሰሱ፣ ከሌጋ ተፋሰሉ፣ ከሌጋ እንዲህ አሉ፣ ከሌጋ እንዲህ አሉ። እናንተ ታታጋባችሁ የሚጋባ ሰው ለጣቅ ብሎ ግብት የማትጋቡ ተሆነ ለሶሻል ሚዲያው ተሆነ ሚስትና ባልነታችሁ ጡዝ እሽዳ በሶሻል ሚዲያ ላይ በማናገር ባልና ሚስት እንዴት ተሆነ ይኮናል። ይረደዘ እና ለማንኛውም ወገኖች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ እንግዲህ አሁን ሻይ ልጠጣ ነው። እናንተም ማሻአላህ ስለማትሉኝ ያው እኔ እናቴ የሻይን ነገር ማሻአላህ በሏት እስቲ። ቆይ አጠጣጣላ አሳያችሁ እንዴ ለዚህ ይዛል አያችሁ። ወላሂ በቪዲዮ ወጣሁ ለታ ግን የምትሰሩ ስድብ ይታየኛል። ወላሂ ለአዚም 100 ሺህ ብትከት በቪዲዮ ወጣላችሁ ነበር። ግን 100 ሺህ አልከታይ ብላችሁ ነው። 100 ሺህ ብትከትኝ በቃ በዛኛው በዚህኛው 100 ሺህ ብትከትኝ ከደጭ ብዬ ኤታዋትንስ ብዬ መንደልደል ነበር የምልላችሁ። ግን እምቢ አላችሁ። ምን ላድርጋችሁ? እስቲ ቆይ የታባቱ መልክ እንጀራ ይጋግር አንገት ብጣ ይሰራ ለቀቂልኝ ቤቴን ቀበሌው ታይሰማ ብዬ አፍንጫ ጎመዳ ተወደደልሽ እኔ ጉምድ አልኩት ለብልሃቴ ነው እያልኩኝ እሱ አፍንጫ ባላይ ሆን እሱማ አፍንጫ ባላይ ሆን አፍንጫ ሚስታቷል። የልብ ንጽህና ብቻ ነው ባልና ሚስት የሚያረገው። የዛ የተወለወለ ጣውላ ቢመስል ማፊ ፋይዳ፣ የተወለወለ ጣውላ ብትመስል ማፊ ፋይዳ። ያችም ያም እንግዲህ ያችሁ 2 ክንድ ምድር ቱራብ ተጣጣዋለች። አያችሁ። ስለዚህ ይግባችሁ። ለማንኛውም ለአላህ ብላችሁ አፍ በሉኝ። ለአላህ ብዬ አፍ ብያችኋለሁኝ። ሁላችሁንም አሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም በጤና ለእርዳ